ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ኢትዮጵያ አዋሳኝ አካባቢዎች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በዋይት ሀውስ የተካሄደውን የእስራኤልና የሊባኖስ ቀጥተኛ ድርድር ተከትሎ የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት እንዲራዘም መወሰኑን እንመለከታለን። በመቀጠል ዩክሬን በሩሲያ የነዳጅ ማጣሪያ ተቋሞች ላይ የፈጸመችው የድሮን ጥቃት ያስከተለውን ቢሊዮን ሩብል ኪሳራ እና በዚህም ምክንያት አሳሳቢ ደረጃ ላይ የደረሰውን የአካባቢ ብክለትን ምንቃኝ ይሆናል። እንዲሁም የአዲሱ የኢራን መሪ ሙጃብ ካሚን የጤና ሁኔታ አሳሳቢ ደረጃ ላይ መድረሱንና ይህን ተከትሎ በአገሪቱ ባለስልጣናት መካከል የተፈጠረውን የስልጣን ፉክክር በጥልቀት እንመለከታለን። ከዚህም በተጨማሪም ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ ያወጁትን ሙሉ ቁጥጥርና የኢራን የውስጥ የስልጣን ሽኩቻ ለሰላም ስምምነት የሚፈጥረውን እድል የምንዳስሰው ይሆናል። በመጨረሻም የሱዳን ጦር በብሉ ናይልና በምዕራብ ኮርዶፋ ግዛቶች በወሰደው ወታደራዊ እርምጃ ያስመዘገበውን ከፍተኛ ድል በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት ዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በዋይት ሀውስ የተካሄደው የእስራኤልና የሊባኖስ ድርድር ተስፋ ሰጪ ውጤት እያሳየ ይገኛል። ባለፈው ሳምንት በአሜሪካ የውጭ ጉዳይ ሚኒስቴር ተጀምሮ የነበረው ድርድር አሁን ወደ ዋይት ሀውስ መዛወሩ ጉዳዩ የተሰጠውን ትልቅ ትኩረት ያሳያል። በፕሬዝዳንት ዶናልድ ትራምፕ ግፊት የተደረገው ይሄ ውይይት በሊባኖስና በእስራኤል መካከል ያለውን የተኩስ አቁም ለተጨማሪ 3 ሳምንታት እንዲራዘም አድርጓል። ምንም እንኳን እስራኤል በደቡብ ሊባኖስ ቀዶ ጥገና ስትል የምትጠራውን ጥቃት ብትቀጥልም የሊባኖስ መንግስት የሰራዊት ማስወጣትና የናዝሬቶች መመለስ ጥያቄዎችን በዋናነት እያቀረበ ይገኛል። ይህ የተኩስ አቁም መራዘሙ በክልሉ ለሚፈለገው ዘላቂ ሰላምን እንደ ትልቅ መነሻ እየታየ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር ዩክሬን በሩሲያ የኢኮኖሚ መሰረተ ልማት ላይ ከባድ እርምጃ ወስዳለች። በጥቁር ባህር ዳርቻ በሚገኘው በሩስ ኔፍት ነዳጅ ማጣሪያ ተቋም ላይ የተሰነዘረው የድሮን ጥቃት ከ3 ቢሊዮን ሩብል በላይ ኪሳራ አድርሷል። ይህ የተዋፈስ ማጣሪያ በሩሲያ ውስጥ ካሉ ትላልቅ ተቋማት አንዱ ሲሆን ጥቃቱ የነዳጅ ምርት ሂደቱን ሙሉ በሙሉ እንዲቆም አድርጓል። ከኢኮኖሚው ኪሳራ ባሻገር በባህር ዳርቻ ላይ የፈሰሰው ነዳጅ የተነሳው ጥቁር ጭስ ከፍተኛ የአካባቢ ብክለት አስከትሏል። ዩክሬን ይህን መሰል ስልታዊ ጥቃቶችን በመጠቀም የሩሲያን የጦርነት አቅም ለማዳከም እየሰራች መሆኑ ግልጽ ሆኗል። ወደ ሶስተኛው አቤት ጉዳያችን ስንመጣ የአዲሱ የኢራን መሪ የሙጃብ ካሚን የጤና ሚኒስትርና ያስከተለው የፖለቲካ ትኩሳት የዓለምን ትኩረት ስቧል። አዲሱ የኢራን ከፍተኛ መሪ ሙጃብ ካሚን ከደረሰባቸው ጉዳት ጋር ተያይዞ በጤና ሁኔታቸው ላይ ከፍተኛ አሳሳቢነት ተፈጥሯል። መሪው በአደባባይ ያለመታየታቸው በሀገሪቱ ወታደራዊ አዛዦችና በሲቪል ባለስልጣናት መካከል ያለውን የስልጣን ሽኩቻ ይበልጥ አጋግሎታል። በተለይም የአብዮታዊ ዘበኛው ወይም IRGC በድርድሩ ላይ ያለው ተቃውሞና የመሪው ድምፅ አልባ መሆን የኢራንን የወደፊት ትዕዛዝ መዋቅር ጥያቄ ውስጥ ጥሎታል። ይህ ውስጣዊ አለመረጋጋት ኢራን ከዓለም ኃይላት ጋር ለምታደርገው ድርድር ትልቅ እንቅፋት ሊሆን እንደሚችል ይታመናል። ወደ አራተኛው አቤት ጉዳያችን ስንመጣ ፕሬዝዳንት ትራምፕ በሆርሙዝ ወሽመጥ ላይ ያላቸውን ጽኑ አቋም በይፋ አሳውቀዋል። ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል የሆርሙዝ ወሽመጥ ሙሉ በሙሉ እንዲቆጣጠር ትዕዛዝ ሰጥተዋል። ኢራን ወሽመጡን ለመዝጋት የምታደርገው ጥረት በቀን $500 ሚሊዮን ኪሳራ እያደረሰባት መሆኑን የገለጹት ትራምፕ ይህ የኢኮኖሚ ጫና ኢራንን ወደ ድርድር ጠረጴዛ ለማምጣት እንደሚረዳ ተናግረዋል። አሜሪካ በወሽመጡ ላይ የተቀበሩ ፈንጂዎችን ለማጽዳት የምታደርገው ጥረትም ተጠናክሮ እንደሚቀጥል አስታውቀዋል። ይህ የትራምፕ ጠንካራ እርምጃ በዓለም የነዳጅ ገበያ ላይ ያለውን ስጋት ለመቀነስ ያለመ መሆኑ ተገልጿል። ወደ መጨረሻው ጉዳያችን ስንመጣ በጎረቤታችን ሱዳን የጦር ሜዳ ድሎች እየተመዘገቡ ይገኛሉ። የሱዳን ጦር በብሉ ናይል በወሰደው ኦፕሬሽን መግዣ የተባለችውን ከተማ ነፃ ማውጣቱንና የፈጣን ድጋፍ ሰራዊትን ደምስሶ በርካታ ተተኳሾችን መማረኩን አስታውቋል። በተመሳሳይ በምዕራብ ኮርዶፋና በደቡብ ዳርፉር የጦር አውሮፕላኖችና ድሮኖችን በመጠቀም የጥላት ይዞታዎችን ማውደሙ ተገልጿል። የሱዳን ሰላም መረጋጋት ለኢትዮጵያ ሆነ ለቀጠናው ደህንነት ትልቅ ፋይዳ ያለው ሲሆን የንጹሃን ዜጎች መፈናቀል እንዲቆምና አገሪቱ ወደ መደበኛ ሁኔታ እንድትመለስ የሁላችንም ምኞት እንደሚሆን ይታመናል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳያሰናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት
ስለ ዝግጅታችን ሐሳብ አስተያየታችሁን ከታች በኮመንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።